ምንም ነገር የማያደበዝዘውና ምንም ነገር ሊያስቆመው የማይችል ጥልቅ ፍቅር መገለጫው ምን ይመስላችኋል? ስለዛ ሰው ማሰብ ማቆም አለመቻል ነው? ስናያቸው ራሳችንን መቆጣጠር አለመቻል ነው? ወይስ ድንገት ያጋጥሙን ውስጣችን የመፍራትና የመርበድበድ አይነት ስሜት ነው? እነዚህ ውስጥ አንዱም ላይሆን ይችላል። ምክንያቱም ምንም ነገር ሊሰብረውና ሊያስቆመው የማይችል ፍቅር አንዳንዴ የሚጮህ ነገር አይደለም። የሚታይ ላይሆን ይችላል፣ ጸጥ ያለ ሊሆን ይችላል። ግን በዚህ ምክንያት ብዙ ሰዎች ይህንን ፍቅር የማይሰበር ፍቅር እንዳላቸው ለማወቅ ይቸገራሉ። ምናልባትም ይህን አይነት ውድና ችላ ሊባል የማይገባ ፍቅር በህይወታቸው ውስጥ እያለ ፍቅር እንደሌለ ሊሰማቸው ይችላል። ስለዚህ እናንተም ባለማወቅ ይህ ፍቅር በህይወታችሁ ውስጥ እያለ ከማጣታችሁ በፊት በምንም ነገር ሊደበዝዝ የማይችል ፍቅር የሚታይበትን ባህሪዎች እናያቸዋለን። ፍቅራችሁ እዛ ደረጃ መድረሱን በምን ልታውቁ ትችላላችሁ? እነዚህ 10 ምልክቶች ይህንን እንድትረዱ ያደርጋችኋል። ያለሁበት የፍቅር ግንኙነት ለወደፊቱ የሚዘልቅ ነው ወይ የሚለው እያጠራጠራችሁ ከሆነ ይሄ የማይሰበርና የማይደበዘዝ ፍቅር በህይወታችሁ መኖሩን ለማወቅ እነዚህን ነገሮች በጥልቀት ተረዷቸው። የመጀመሪያው እነሱን ማጣት አያስፈራችሁም። ሁሉም ሰው የፍቅር ግንኙነት እንደጀመረ አካባቢ ፍቅሩ አጠራጣሪ ይሆንበታል። ሁሉንም ነገር የምናያቸው ምልክቶች፣ ያስከፉንን ነገሮች ከመጠን በላይ አግዝፈን የማየትና የመብሰልሰል ሁኔታ ሁላችንም ላይ ይታያል። ነገር ግን አሁን የምንነጋገርበት አይነት ፍቅር ከዚህ የተለየ ስሜት ነው ያለው። ተባባለው ሁሌም የፍቅር ግንኙነት ውስጥ ሲሆን ይተወኝ ይሆን ወይ ትተወኝ ይሆን ወይም ደግሞ ለሱ በቂ አይደለው ይሆን፣ በቂ አይወደኝ ይሆን፣ እንደሚፈልገው አይነት ሴት አይደለሁም ይሆን፣ እንደምትፈልገው አይነት ወንድ አይደለሁም ይሆን ብለን ልናስብ እንችላለን። እናም እነዛን ሰዎች ማጣት ሊያስፈራንና ሊያስጨንቀን ይችላል። በዚህ ምክንያት የሚነግሩንን ነገር የሚያወሩንን ወሬ ወይ ችላ ካሉን ወይ ለማግኘት አልተመቸንም ካሉን በጣም እንደ ትልቅ ነገር ወስደን ሊያስጨንቀን ይችላል። ነገር ግን ይሄ አሁን የምንለው አይነት ምንም የማያደበዝዘው ፍቅር በህይወታችን ውስጥ ካለ ይሄ ፍርሃት እያጠፋ ይመጣል፣ ይጠፋል። እኛማ ልንለያይ አንችልም፣ እንዴት እንለያያለን የሚል በራስ መተማመንና እምነት በፍቅሩ ላይ እያጎለበትን እንመጣለን ማለት ነው። ሁለተኛው ራሳችንን መሆን ነው። አንድ ፍቅር የማይሰበርና የሚዘልቅ መሆኑን የምናውቅበት ሌላኛው መንገድ ራሳችንን መሆን ከቻልን ነው። እማናስመስል ከሆነ ከዛ ሰው ጋር ስንሆን ለማስመሰል እማንገደድ ከሆነ ማንነታችንን ለመደበቅ ማንሞክር ከሆነ ራሳችንን የምንሆን ከሆነ ሙሉ ለሙሉ እነሱን ለማስደነቅ ወይ ለማስደመም ያሌለንን አለን ብለን ያልሆነውን ነን ብለን ወይ ደግሞ የሆነውን አይደለንም ብለን የማንክድ ከሆነ ራሳችንን የምንጠላቸው ወይ ደግሞ ሰው ባያውቀው የምንላቸው ባህሪዎች ሁላችንም ያሉን ባህሪዎች ናቸው። እነዚህ ያሉን ድክመቶች ማለት ነው። ሰው ደካማ ጎን የሚባለው የሰው ልጅ ደካማ ጎን የሚባለውን ነገሮቻችንን ለነሱ መግለጥ እማንፈራ ከሆነ ዝም ማለት እነሱ ጋር ራሱ የማንፈራ ከሆነ የማያስጨንቀን ከሆነ እንደዚህ ይሉናል እንደዚህ ይደብራቸዋል ብለን የማንጨነቅ ከሆነ ይሄ በራሱ ትልቅ ነገር ይነግረናል ማለት ነው። ምክንያቱም ይሄ ሰው ወይም እቺ ሴት ስለኛ ሁሉንም ነገር አውቀውናል። መጥፎ ጎናችንን፣ መጥፎ ባህሪያችንን፣ ለምሳሌ ተናጋሪ ጨዋሂ ልንሆን እንችላለን፣ አኩራፊ ልንሆን እንችላለን። የተለያየ መጥፎ ባህሪ የሰው ልጅ ይኖረዋል እንደ ማንነት እና እነዚህ ነገሮች ሁሉ እያወቁ ካሉ እነዚህ ሰዎች ካጠገባችን አሁንም ፍቅር ውስጥ ከሆንን ይሄ ማለት ይሄ ፍቅር እውነተኛ ነው ማለት ነው። ምንም ነገር እንዲቆም አያደርገውም ማለት ነው። ቀጣይነት እንደሚኖረው ማረጋገጥ እንችላለን በዚህ በራሱ። ምክንያቱም አሁንም እኛን ሙሉ ለሙሉ እያወቁን ነው እነዚህ ሰዎች አንድ ላይ ያለ ነው። ሶስተኛው ዝምታ አያስጨንቀንም። ጥብቅ ያልሆነ የፍቅር ግንኙነት ላይ ዝም መባባል በጣም የሚያስጠላ ነገር ነው የሚሆንብን፣ ያስጨንቀናል። ዝምታ በራሱ ጭንቀት ነው የሚፈጥርብን። ነገር ግን እንደዚህ አይነት እርግጠኛ የሆንበት ምንም ነገር ሊሰብረው የማይችል አይነት ፍቅር ውስጥ ስንሆን ግን ዝምታ በራሱ ሰላማዊ ነው የሚሆነው። አንድ ላይ ተቀምጣችሁ ምንም
ነገር ላታወሩ ትችላላችሁ። ምንም ነገር ሳታወሩ አንድ ላይ መቀመጥ ትችላላችሁ። ነገር ግን ምንም ነገር ሳታወሩ አንድ ላይ መቀመጡ በራሱ የሆነ ጭንቀትና ምቾት ያለመሰማት አይነት ነገር ካልፈጠረባችሁ ይሄ ማለት በጣም ጥልቅ የሆነ ኮኔክሽን እንዳለ ነው የሚያሳየው በመካከላችሁ ማለት ነው። ይሄ ባዶነት አይደለም። ይሄ ሴኪዩር መሆን ነው፣ ማለመጨነቅ፣ አንዳችን በአንዳችን ሙሉ ለሙሉ ሰላማዊና መተማመን ያለው ስሜት መሰማት ማለት ነው። አራተኛው ጥል አለ፣ ግን ለየት ያለ ጥል ነው የሚሆነው። ሰው ልጅ አብሮ እስከሆነ አብሮ እስከዋለ ድረስ መጣላት፣ መጋጨት ያለ ነገር ነው። ግጭት ሊኖር ይችላል። ነገር ግን እንደዚህ አይነት የሚዘልቅ እና ምንም ነገር ሊያስቆመው የማይችል አይነት ፍቅር ውስጥ ያለው ጥል ዝም ብሎ እንደሌላው ጥል አንዱን ሰው የሚጎዳ ወይም አንዳችሁ ሁለቱንም የሚጎዳ አይደለም የሚሆነው ማለት ነው። አንድ ሰው ለማሸነፍ አይደለም እየሞከረ ያለው፣ ለመረዳዳት ነው የምትሞክሩት። ለመረዳት ትሞክራላችሁ። አንቺም ለመረዳት ትሞክሪያለሽ፣ እሱም ለመረዳት ይሞክራል። እና በንዴት ውስጥ ራሱ መከባበር አለ፣ መዘላለፍ፣ የማይሆን ቃላት መነጋገር የለም በንዴት ውስጥ ራሱ ተሆኖ ማለት ነው። እና ይሄ በስተመጨረሻ ከጥሉ ከግጭቱ በኋላ ተመልሰው ሲሆኑ ፍቅራቸው የባሰ እየጨመረ ፍቅራቸው እየጨመረ እንዲሄድ ነው የሚያደርገው ማለት ነው። እንደዚህ አይነት ፍቅር ውስጥ ያለ ግጭት በራሱ ግንኙነቱን እያደበዘዘ እያጠፋ ሳይሆን እየጨመረው ስለሚሄድ እንዲህ አይነት ግንኙነት ያላችሁ ከሆነ ይሄ የሚዘልቅ ምንም ነገር የማያስቆመው ሊባል ይችላል ማለት ነው። አምስተኛው ደግሞ ያን ሰው በየቀኑ መምረጥ ማለት ነው። ይሄ ማለት ስሜት ብቻ አይደለም፣ የፍቅር ስሜት ብቻ አይደለም። ምክንያቱም የፍቅር ስሜት ይመጣል ሊሄድ ይችላል። ይሄ ግን መታመን ነው፣ ውሳኔ ነው። በክፉ ጊዜያት፣ በመጥፎ ጊዜያት፣ ደስተኛ ባልሆንበት ጊዜያት፣ ነገሮች በጣም ጥሩ እየሆኑ ባልሆንበት ጊዜያት ራሱ ያንን ሰው መምረጥ፣ አሁንም ከዛ ሰው ጋር ለመቆየት መወሰን፣ መፈለግ ካለ ይሄ ፍቅር ምንም ነገር አያስቆመውም ሊባል ይችላል። ስድስተኛው ሰላም ነው። ሰላም መሰማት ይኖራል እንደዚህ አይነት ፍቅር ውስጥ። ፍቅር ሊያስጨንቀን፣ ግራ ሊያጋባን አይገባም። እውነተኛ ከሆነ የሚዘልቅ አይነት ፍቅር ከሆነ ጭንቀት የሚለቅብን፣ ጥርጣሬ የሚለቅብን መሆን የለበትም። ፍቅር የማይሰበር የማይቆም የሚቀጥል መሆኑን የሚያሳየው አንዱ ነገር ሰላም መኖሩ ነው። ሰው ያደረገውን ነገር በብዙ መንገድ ለመተርጎም መሞከር፣ ዝም ብሎ ማሰብ፣ ደጋግሞ አንድን ነገር ማሰብ፣ ምን ለማለት ፈልጎ ነው፣ ምን ልትል ፈልጋ ነው፣ ምን ሊያደርግ ፈልጎ ነው እያልን እንድናስብ አያደርገንም። በቃ ሰላም ነው ይሄ ፍቅር፣ ያንን ሰው እናምነዋለን። ሰባተኛው አንድ ላይ ማደግ ነው። የሚቀጥል መሆኑን የሚያሳየን አንድ ፍቅር ዘላቂ መሆኑን የሚያሳየን ሰዎች ብቻቸውን አይደለም የሚያድጉት፣ የሚለወጡት አንዱ ሰው ብቻውን አይደለም፣ አንድ ላይ ነው። ሁለቱም አንድ ላይ እየተደጋገፉ አንዳቸው የአንዳቸውን ህልም እየደገፉ አንዳቸውን እያበረቱ በደከሙ ጊዜ፣ ድካም ሲኖር፣ ደስ የማይል ጊዜ ሲኖር፣ መውደቅ ሲኖር አንዳቸውን ጥለው መሄድ አይደለም። አብራችሁ ሆናችሁ የምትደጋገፉ አለሁልሽ አለሁልህ የምትባባሉ ከሆነ ይሄ በራሱ እንደሚዘልቅ ማሳያ ነው። በጣም ጥልቅ ፍቅር እንዳላችሁ ማሳያ ነው። ስምንተኛው ደግሞ መተማመን ነው። አስባችሁበት አይደለም፣ ነገር ግን በዚህ ፍቅር ውስጥ መተማመን አለ። አትጨነቁም። 10 ጊዜ ስልካቸውን ማየት አትፈልጉም። አትጠረጥሯቸው። የሚያደርጉትን ነገር እንዳለ ከማጋ ሊሄድ ነው የወጣው፣ ከማጋ እንትን ልትል ነው ያለችኝ ነገር ውሸት ነው እንዴ እያላችሁ አትጠራጠሩም። እምነቱ እንዲሁ ዝም ብሎ የሚመጣ ነው እንጂ በመከታተል እና ካልኩሌት በማድረግ የሚመጣ እምነት አይደለም። እንዲሁ ሳታስቡት ታምኗቸዋላችሁ ማለት ነው። እና ይሄ በራሱ ፍቅሩን እጅግ በጣም ፓወር እንዲኖረው ያደርጋል፣ ኃይል እንዲኖረው ያደርጋል። እና ይሄ ፍቅር የመቀነስ የመሰበር እድሉ በጣም ትንሽ ነው፣ እየጨመረ ነው የሚሄደው። ዘጠነኛው ከባድ ጊዜን አብሮ ማሳለፍ ነው። ህይወት ሁሌ አንድ አይነት አይደለም፣ ሁሌ ቀላል አይሆንም። አንዳንድ ጊዜ ፈተና ይኖራል፣ ችግር ይኖራል፣ እርግጠኛ ለመሆን ይኖራል። ነገር ግን በእነዚህ ጊዜያቶች አንዳችሁ ለአንዳችሁ ችላ ሳትባባሉ አብራችሁ የምትሆኑ ከሆነ፣ እኛ ብላችሁ የምታስቡ ከሆነ ይሄ በራሱ በጣም ጠንካራ ምልክት ነው ማለት ነው። ሌላኛው 10ኛው ምንድን ነው? ህይወትን ካለነሱ ማሰብ አትችሉም። ስለምትፈሩ አይደለም፣ ስለሚያስፈልጓችሁ ነው በህይወታችሁ ውስጥ። ያ የምታፈቅሩት ሰው ያለበት ህይወት የተሻለ ነው፣ ደስ ይላል። ከነሱ ጋር ህይወትን ስታስቡት ደስ የሚል ስለሆነ ከፍርሃት ከመተው
አንጻር ብቻ ሳይሆን ከዛ አንጻር ሳይሆን ዓለማችሁን ሙሉ ስለሚያደርጉት እናም በልባችሁ ያ ፍቅር ለጊዜያዊ እንዳልሆነ ታውቁታላችሁ፣ ይሰማችኋል ማለት ነው። ስለዚህ እነዚህ ካየናቸው ነገሮች ውስጥ የምንረዳው ምንድን ነው? ምንም ነገር ሊያቆመው አይችልም፣ የሚቀጥል ነው፣ የሚዘልቅ ነው የሚባል ፍቅር ድራማቲክ አይደለም፣ ቀስ እያለ የሚገነባ ነው። በመተማመን በትዕግስት እና ሁል ጊዜ አንዳችንን በመምረጥ የሚገነባ ነገር ነው። ከነዚህ 10 ነገሮች ውስጥ ያያችሁት ካለ በእናንተ የፍቅር ግንኙነት ውስጥ ይህንን የፍቅር ግንኙነት ችላ እንዳትሉት። ምክንያቱም እንደዚህ አይነት ፍቅር ዝም ብሎ የሚገኝ አይደለም፣ ሬር ነው፣ ከስንት አንዴ ነው የሚከሰተው። ይህን ቪዲዮ ስታዳምጡ፣ ይህን ቪዲዮ ስታዩ በጭንቅላታችሁ ያሰባችሁት ሰው ካለ ይህንን ሰው አውቃችሁታል ማለት ነው። እሱ ነው ወይም እሷ ናት ማለት ነው። እና ከነዚህ ምልክቶች ውስጥ ደግሞ አንዳቸው እንኳን ከተሰማችሁ እውነተኛ የሆነ ስፔሻል የሆነ ፍቅር በህይወታችሁ ውስጥ አለ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ለጓደኞቻችሁ ለምትወዱት ሰው ሼር፣ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮመንት አድርጉልን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።